ከፍተኛ የሆነ የቴዎሎጂካል ልዩነት ስላላችሁ አሁን አንቺ በጠቀስሽው ሰው ያመልካሉ የሆነ ያልሽ መሰለኝ ባለሳሳት። ስለዚህ የቴዎሎጂካል ዲፍረንስ ስላለ ሺያዎችን እናንተ ሙስሊሞች ሙስሊም አይደላችሁም ብለሻል በአንቺ ፐርስፔክቲቭ። ስለዚህ እኔ የምረዳው አሁን ይሄ አንድ ሺያ የሆነ ሙስሊም መጥቶ ስለ እስልምና ቢሰብከኝና ሺያ በሆን የሺያ ሙስሊም ተከታይ በሆን ስቲል ሙስሊም አይደለሁም ማለት ነው በአንቺ እይታ። ስለዚህ መከፋፈሉ እንዳለ ነው። በእኔ እይታ አይደለ ኖ በእኔ እይታ ሳይሆን በቁርአን እይታ ቁርአን ነው የሚለው። አንድ ሰው አንቺ ስላወራሽን ብዬ ነው እና ሌላው ሰው እንዳይሆን ስላሰብኩ ነው እኮ። አንድ ሰው ካለው ውጭ ካመለከ አንድ ሰው ካዲ ነው የሚለው ካፊር ነው የሚለው ቁርአን ነው። እኛ የምንመዘነው በቁርአንና በሐዲስ ነው። ገብቷል እኮ ቁርአንና ሐዲስ ልዩነት የለንም አልሽኝ ወረድ ብለሽ ከነሱ ጋር ምን ማለት ማይነር ነው ልዩነት አልሽኝ ማለት ሂዩጅ ልዩነት ነግረሽ እንደገና ማይነር ነው ልዩነታቸው እንዴት ያለሽ? አንድ ሰው እነዛ ሙስሊም ውስጥ ከተቱ ሰዎች አሉ። ፊርቃ ውስጥ አይገባም ሲጀመር እኮ ነው የምልህ። 73 ፊርቃ ከተባለ ውስጥ ዑለሞች አያስገቧቸውም፣ ምክንያቱም ከእስልምና ስለወጡ ማለት ነው። ገብቷል። እነዚህኞቹ ግን ፊርቃ ውስጥ ሙስሊም አይደላችሁ ነው የምትሏቸው? ኮምፕሊትሊ ሙስሊም አይደሉም። ለአንዱ ምክንያቱም አላህ ሱብሃነሁ ወተዓላ ውጭ ሌሎችን ጉዳይዲያ በዚህ ተስማማለህ? ተስማማ ወይ አዳምጣ አንዴ። አሁን ምሳሌ ልስጥህ። ፕሮቴስታንቶች ቤት ገብተህ ኦርቶዶክስ እና እናንተ መካከል ያለው ልዩነት ምንድን ነው ብለህ ብትጠይቃቸው የሌላ አንተ እምነት የለሽ ሆነ ማለት ነው። ኦኬ ሄደህ እነሱ ቤት ገብተህ ኦርቶዶክስ እና እናንተ መካከል ያለው ልዩነት ምንድን ነው ብለህ ብትጠይቃቸው ምን ብለው ነው የሚመልሱልህ? ጉዳይዲያ የሰማይና የመሬት ያህል ልዩነት ቢኖረንም ቆይ አይደለም አንዴ አዳምጠኝ ይኸውልህ ምን እንደሚሉ ልንገርህ። ምን አገባን የሚሉ ለምን እንደሆነ ታውቃለህ? አንደኛ አንተ አይመለከትም፣ ቤተ እምነት ውስጥ የለህበትም፣ ከሁለቱም ሳይድ ወይ ከሺያውም አይደለም ወይም ከሱኒውም አይደለም፣ የማይመለከትህ። አሁን ባይዘዌ እዚህ ያላችሁ ሰዎች ተጠንቀቁ። አሁን እነማማ የጀመሩት ጨዋታ አለ። እዚህ ንጽጽር ላይ የሚሰሩ ሰዎች ሺያነ ሱኒነ እያሉ ከሁለት ሳይድ ያመጡና ሁለት ሙስሊሞችን ከሺያ የሆነ ሰው ካገኙ ከሱኒ የሆነ ሰው ካገኙ ያመጡና ሁለቱን ማፋለም እንደዛ ተጀምሯል። አሁን ይሁን ያንተ አጠይቅ ምን አይነት መሰለ የማይመለከት ነገር ውስጥ ገብተህ እንደዚህ የሚባል አለ ስለዚህ የትኛው ነው ትክክል? አይ ጉዳይዲያ አሁን ቆይ አንተስ ምን አግብተው ነው በጴንጤና በኦርቶዶክስ ውስጥ የገባኸው? ሪስፔክት ቢናውራ አይ ተከባብረን እናውራ። እኔ እኮ ጥያቄ ነው የጠየቅካለሁ። እያረምኩ ነው አጠያየቅህን እያረምኩት ነው። ምን መሰለህ አንተ የሚመለከትህ እምነት አለ፣ ሃይማኖት አለ፣ የራስህ የሆነ የምታምንበት የራስህ የሆነ እምነት ተቋም አለ። የምታምንበትን ወክለህ ነው መናገር የምትችለው። የማታምንበት ውስጥ ገብተህ ቢነገርም አይገባም። ባይዘው አታውቅም። አሁን ዛራ ብታስረዳህ አታውቅም። እንደዚህ ነው ብትል አታውቅም። ብታውቅም አይጠቅምህም። ብታውቅም አይጠቅምህም። ለመሰለም አይጠቅምህም። አንተ የራስህ የሆነ እምነት አለ፣ የራስህ የሆነ አስተምሮ አለ። እዛ እንትን ውስጥ ነው ያለኸው። የማትወጣው የማትዘልቀው ስተት ውስጥ ነው ያለው። ከዛ ስተት መውጣት ነው እንጂ ያለብህ በሌሎች መካከል ባለ ክፍተት ተጠቅመ የራስን እውነት ልታረጋግጥ አትችልም። አገኘኝ። ስለዚህ አሁን አንተ ማቋቋያ አንዴ ብራዘር አንዴ ቆይ ዮኒ አዳምጠኝ። አንተ የመከራከር ያለብህ ማንበት መጽሐፍ ይዘና መጽሐፍ ቅዱስ አማኝ ነህ፣ ቁርአን አታምንም፣ ሐዲስ አታምንም፣ አይመለከትህም። መጽሐፍ ቅዱስን ይዘህ ትመጣለህ። እንደዚህ ይላል ሐዲስ ላይ ነብዩ መሐመድ ለምንድን ነው ይሄንን ያሉት ምክንያቱ ምንድነው ብለህ መከራከር ትችላለህ። ነገር ግን ሺያ ምናምን ብለህ ሱኒ ብለህ መጣህ ዝም ብለህ ባይዘው ቢመለስልህም አይጠቅምህም። መልሱ ላንተ አይጠቅምህም። የሚሻል ነገር ምን መሰለህ? የሚሻል ነገር ላይ አውራ፣ የሚጠቅም ነገር ላይ አውራ። ይሄን ለማለት ነው። ኤኒዌይስ ቀጥሉ። መርሃባ ጉዳይዲያ ዘሃሩም ጀዛኪላ። ዮኒም እናመሰግናለን። ዮኒ ከምን አንጻር እንደጠየቅ አክቹሊ ዮኒ ፒኬ ይባላለሁ የጃ ወንድም ነኝና ከምን አንጻር እንደጠየቅ አስታውሳለሁና ከጃ ጋር ስጀምሩ ማለት ነው ትንሽ መስመሩን ማስያዝ አለብኝ ብዬ ስላሰብኩ ነው። ጉዳይዲያ
አይ ቲንክ ጉድ አይዲያ ምን ሺአዎች ሙስሊሞች ናቸው ብሎ የነበረ ይሁን አይሁን ባላቅም፣ ግን ካለ ጉድ አይዲያ ትክክል ነው። ዛሃሩም ደግሞ ሺአዎች ኮምፕሊትሊ ከሙስሊም ውስጥ አይካተቱም ስትል ሰምቻለሁ። እሷም ትክክል ነች። ሺአዎች ፊርቃ አላቸው። በነገራችን ላይ ፊርቃ አላቸው ስለ ሙሽሪኮች አሉ። ሙሽሪኮች ማለት በአላህ ላይ የሚያጋሩ አሉ። ኮምፕሊትሊ ከኢስላም ውጭ የሆኑ ሺአዎች አሉ። እና ሌላው ደግሞ የተወሰነ የፖለቲካ ልዩነት ያላቸው ነገር ግን ሙሉ ለሙሉ ከኛ ጋር ተመሳሳይ የሆነ እምነት ያላቸው ሺአዎች አሉ። የሺአ ክፍሎች ማለት ነው። እነዛ በአላህ Subhanahu Wa Ta'ala አንድነት የሚያምኑ ነቢያችን ሰለላሁ ዐለይሂ ወሰለምን የሚቀበሉ ከነቢያችን ውጭ ሌላን አካል እንደ ነብይ የማይቀበሉ አሉ። በሐዲስ በአንዳንድ አስተምህሮቶቻችን ላንግባባ እንችላለን፣ ግን ከኢስላም ከሚባለው አጥር ውስጥ ግን አያስወጣቸው ያንን ነገር ማድረጋቸው ማለት ነው። ግን ከኢስላም ጋር ደግሞ ኮምፕሊትሊ ተቃራኒ የሆኑ ሺአዎች አሉ። ከኢስላም ጋር ሙሉ ለሙሉ ተቃራኒ ስልህ ኢቭን በአላህ Subhanahu Wa Ta'ala ፋንታ ወይም ደግሞ በሱ ቦታ እነ ሐሰንን እነ ሁሰይንን እየጠሩ ሐሰን እንደዚህ ፈጠረ፣ ሐሰን ጀነት ያስገባል፣ ሁሴን ከጀሃነም ሰዎችን ያስወጣል እያሉ እንደዚህ አይነት እምነት ያላቸው አሉና የሺአ ፊርቃዎችም ይለያያሉ ልልህ ነውና ዛሃሩም ያለች ሺአዎች ሙስሊሞች አይደሉም ኮምፕሊትሊ ከእስልምና የወጡ ናቸው ያለች እነዚህኞችን ፊርቃ ነው። ሺአዎች ሆነው ከእስልምና ውስጥ የሚካተቱም ደግሞ አሉ፣ ሽርክ ላይ ያልገቡ ወይም ደግሞ በአላህ ላይ ያላጋሩ ማለት ነው። ግን ፖለቲካል ኬዝ እና ልዩነት ያለባቸው ካፊር ለማለት ግን መስፈርቱ ሙሉ ለሙሉ የማያሟሉ ማለት ነው። የኔ አይ ቲንክ የገባ ይመስለኛል ሐሳቡ። ገብቶኛል። እኔ እኮ የጠየቅኩት አሁን እናንተ ሙስሊም በሙስሊም ስለሆነ ትረዱታላችሁ። ውጭ ላለ ሰው ግን ብዙ አይነት የሙስሊም ሴክቶች ሲያይ መጠየቁ በጣም ናቹራል የሆነ ነገር ነው። አሁን አንተ ክርስትና ውስጥ መጣ ለምንድነው የተከፋፈላችሁት የትኛው ነው ትክክል ብሎ ቢጠይቅ ሰው በጣም ዌልካም ነው። ግን አሁን ዲፌንሲቭ ሆነ ጉድ አይዲያ በማታውቀው ነገር ማለት ትንሽ አኒቲካል የሆነ ነገር ማለት ምክንያቱም ተሰይ ሜቶዶሎጂ እሱ እየተጠቀመ ጴንጤዎች ጋር ሄደ እንደዚህ ብትል እያልክኝ እኔ እንደገና ማለት ካልቻልኩ ይሄ ደብል ስታንዳርድ ነው። አንደኛ ነገር ወይ አንዴ የሆነ መመሰላ አሁን የሆነ ኢንቴንሽን የሚባል ነገር አለ። አሁን አንተ ከመጀመሪያው አይ ቲንክ ጃጋ ሌላ ክፍል ላይ በሆነም ሰምቻለሁ ከየት አንጃ ነህ ከየት ቤተ እምነት ነህ ብሎ ጠይቆህ ነበር። ይሄ ሐሳብ የተነሳበት ማለት ነው። ከዛ አንተ ምን አልከው? አንተስ ከየትኛው ነህ ወደሚለው ጥያቄ ነው የገባ አይደል? እኔ እስከማስታውሰው ድረስ ማለት ነው። ከዚህ በፊትም ሁሌ ጥያቄ የሚሆንብኝ ነገር ስለሆነ ነው። እሺ በዛ የጠየቅኩት ችግር የለውም። ጥያቄውን ማንሳት ትችላለህ። ግን እንደዛ አሁን መጨረሻ ላይ ይሆናላ በጣም ወደ ከረረው ነገር ውስጥ ስትመጣ አይ ቲንክ ጉድ አይዲያ ከመጀመሪያው ፓርት ስላልነበረ አሁን ላይ ሲመጣ ደግሞ ይሄ እሱ የሚያውቀው አለ እነሱ እየሰሩ ያሉት ማለት ነውና ከዛ አንፃር ስላየህ ነው እንደዚህ የሆነ አሁን እሱ ጉድ አይዲያ እንደተናገረው ማለት ነው። ሺአነ ሙስሊም ነህ ምናምን ያሉ ነገር ከሚጠይቁት አንፃር ነው አንተን እንደዛ ብሎ የተናገረ የነሱን ኢንቴንሽን ስለሚያውቀው ነው። እኔ ደግሞ ከጃጋ ስታወራ መጀመሪያ ላይ ስለሰማው ነው ከሱ ጋር ስታወራ ማለት ነው። ለዛ ነው እንደዚህ ያልኩህ። እና አሁንም በዚህ ዙሪያ ግን ፒኬ ይሄ ነገር እኮ የሙስሊም ቤትም ይጠየቃል። ኖርማል ነው። ምንድነው ፕሮብሌሙ? ይሄ ነገር አሁን አንተ በምትለኝ ወይ ዋን ጉድ አይዲያ በሚለው ሙስሊም ቤቶች ላይ እኔ እንኳን አንዳንዴ ነው የምገባው። ሰው ሲገባ ከየትኛው ቤተ እምነት ነው የመጣኸው ተብሎ ይጠየቃልና ምንም ችግር ያለው እኔ ፖዚቲቭሊ ሳየው ችግር ያለው አይመስለኝም። ፖዚቲቭሊ ሳየው ሌላ ነገር ከጀርባ አይኑር አላውቅም። ግን አሁን የሆነ የሚመስል አንተ አሁን ከየት ቤተ እምነት ነህ ምናምን ሳይሆን ኖርማሊ ነገሩ ተለጥጦ ከ72 ክፍፍል ምናምን ይሄንን የገባችሁት ከጃ ጋር ነው እንደሰማሁት ከሆነ ማለት ነውና ከ72 ክፍፍል ምናምን ወደዛ ወደሚለው ነገር ውስጥ ስትገባ ጉድ አይዲያ ደግሞ የነሱ ጓደኛ ስለሆነ በምን ምክንያት ምን አይነት ነገሮች ላይ እንደሚገቡ ያውቃል። ከዛ አንፃር ስላየህ ነው የምልህና አንተም በዛ መንገድ ነው ጉድ አይዲያን ወንድማችን መሐመድን መረዳት ያለብህ ማለት ነው። እዚህ ቲክቶክ ላይ ሜቢ አዲስ እንኳን አትመስለኝም። ቅድም ታችሁኝ እከታተል ነበር ስትለው ሰምቻለሁ። ለጃ ሰው የምትከታተል ከሆነ ከሪሊጅን ፓርቱ በላይ ፖለቲካል ሂደቱ ይበዛል። ይሁን አንዴ ሰማኝሽ እና ከሪሊጅን ፓርቱ በላይ ቲክቶክ ላይ ፖለቲካል የሆኑ አካሄዶች በጣም ስለሚበዙ ከዛ አንፃር ነው ጉድ አይዲያ ይሄንኛውን ዲፌንድ ለማድረግ የሞከረ ማለት ነው። ሐቢቢ መሐመድ መቀጠል ይችላል።
ባይ ዘ ዌይ ዮኒ ከመጀመሪያ ጀምሮ እያዳመጥኩ ነበረ። ቤት ውስጥም ስትገባ ግን አካሄድህ እዛው ላይ ሆነና ርዕስህ ከዛው አልነቃነቅም አልክ እና እየደጋገምክ ስትጠይቅ እንደውም አህመድም እየመለሰልህ ኔትወርኩ እየተቋረጠበት ድጋሚ እየደጋገመ መልሶልህ ነበረ። ኦኬ ለማንኛውም እሺ አፉ በሩኝ እኔ ካጠፋሁኝ ወደ አንዴ አይ አላጠፋም ኢትስ ኦኬ። አሁን እንትኑን እስቲ ንገረን አንተ በኦርቶዶክስና በጴንጤ መካከል ያለው ልዩነት ምንድን ነው? ጉዳይዲያ አንተ ኦርቶዶክስ ነህ፣ እሱን ትነግረናለህ። እሺ በደንብ ይሰማል ድምጼ? አዎ ይሰማል። ይምራን አይ እንዴት ነህ? ሰላም ነው አለን። አይ ስትወያዩ ሰምቼው እና ክርስትና ላይ ከመሄዳችሁ በፊት በእስልምና ላይ ያለው አንድ ሁለት ፖይንት ለማስተካከል ነው። እሺ ወይስ በኋላ? አዎ ቀጥል ኢትስ ኦኬ። አይ ኢንሻአላህ። አንዴ ግን ከሱ በፊት ወንድሜ ታላቁ አንድ አለ አላህ ሀቢቢ አንዴ ጥያቄው ባጭሩ የትኛው እስልምናዎች ትለያያችሁ አይደለ? እርሱን ስቼ እንዳይሆን ይሄን ብቻ የሰማሁት ነው ይለዛ ነው። አዎ እንደዛ አይነት ነገር ነው አካሄዱ። አይ ኢንሻአላህ። እሺ እዚህ ጋር አንድ ሁለት ፖይንት ላስቀምጥና ትቀጥላለችሁ። እሺ እንደሞቼ ስለሽ አስተዋራ ሰምቼ አንተ እዛ ላይ አንድ ሁለት ፖይንቶችን ለመናገር ነው ቶሎ የገባሁት ማለት ነውና መጀመሪያ ሁላችሁም ሰላም አለይኩም ብያለሁ። ዮኒ በደንብ አጋዳም። ያው ጥያቄው ምንድነው ሙስሊሞች ትለያያላችሁና የትኛው እስልምና ትክክል ነው የሚል ነው። መጀመሪያ ኢስላም የሚለውን ቃል ማወቅ አለብህ። ኦኬ ኢስላም ሙስሊሞች ምንድነው የሚለው ማወቅ አለብህ። ሙስሊሞች ማለት አንድ አላህን ብቻ የምናመልክ ለሱ ብቻ የምንሰግድ ለሱ ብቻ የምናመልክ ነን እና ሱናን የምንከተል ሙስሊሞች ማለት ነው። ኦኬ አምላክ ምንድነው የሚለው ባወረኩት እመኑ በተላከውም ነብይ ነው። ስለዚህ ሙስሊሞች በዚህ እናምናለን። ግን ከዚህ ሐሳብ ውጭ የሆኑ ሰዎች አሉ። አዎ አሉ። ግን እዚህ ጋር መሰለህ ፊርቃዎች አሉ። ለምሳሌ አህባሽ የሚባል አለ፣ ሺዓ አለ። እንደዚህ ሰዎች አሉ ራሳቸውን ያገለሉ ማለት ነው። ግን መጀመሪያ አንተ ምንድነው ማድረግ ያለብህ? ትመጣለህ ወደ እስልምና። መጀመሪያ ምን ትይዛለህ? አሽሃዱ አላ ኢላሃ ኢላላህ የሚለው መንገድ ትይዛለህ። ከያዝክ በኋላ ትመርጣለህ። ለምን መጀመሪያ ምንድነው የሚቀድመው? ራስህን ማዳን ነው። ምሳሌ ታላቁ ወደ እኔ ቤት መጣ። ዝናብ ነበርና ወደ እኔ ቤት መጣ። ምንድነው የሚያደርገው? ውጭ ሆኖ ሳይሆን ልግባ ወይስ ደግሞ መኝታ ቤት ልግባ እኮ አይለኝም። መጀመሪያ ምንድነው የሚያደርገው? ቤት ይገባና ከዛ በኋላ ይመርጣል አይደለ እንዴ? ሲምፕሊ ሎጂካል ስቴት ውጭ ዝናብ እየዘነበ ምንድነው የሚያደርገው? ራሱን ከዝናብ ያድንና ራሱን ከዝናብ ካዳነ በኋላ ይመረምራል። የሚመቸኝ ቦታ ሳሎን ነው ወይስ መኝታ ቤት ነው የሚለው መርጦ ይቀመጣል። ሲምፕሊ። ስለዚህ ማድረግ ያለብህ አንተም ይሄን ነው። መጀመሪያ የትኛው ትክክለኛ የሚለውን መንገድ ከያዝክ በኋላ ከፈለግ ጀማዓ ትመርጣለህ። ይሄን ያዝልኝ። ሁለተኛ ደግሞ ሙስሊሞች ቅድም እንዳልከው አንድ ነን። ያው የተለየ አስተሳሰብ ያላቸው አሉ። አዎ አሉ። ግን ሙስሊሞች ወይም ደግሞ ሱንዮች እኛ በአላህ መንገድ ላይ ቆምን። ነቢያችን ምን አሉ? የተመሰኩ ቢሱነት ያሉ የኔን ሱና ያዙ አለ። ወሱነቲል ኹለፋኢ ራሺዲን አልመህዲይን አዱ ዐለይሃ ቢነዋጂዝ የኔን ሱናና የሱሐቦቼን ሱና አጥብቃችሁ ያዙ። ሱና ማለት እንግዲህ መንገድ ማለት ነው። ስለዚህ ምን እናደርጋለን? ሙስሊሞች ቁርአን እንይዛለን፣ ቀጥሎ የነብያችን አስተምሮ እንይዛለን ማለት ነው። አየህ አይደል? ስለዚህ እኛ ሙስሊሞች ሱና ተከታይ ማለት መሰል የነብያችን አስተምሮ የምንከተለን ማለት ነው። ይሄ አንድ ያደርገናል። ሁለተኛ ፖይንት ደግሞ ግን እኮ የተለያዩ አህባሾች ምሳሌ አሉ የሚል አንስታ እነሱ ላኢላሃ ኢለላህ ብለው ያምናሉ። ላኢላሃ ኢለላህ ብለው ቢያምኑም ግን ችግር አለባቸው፣ አስተምሮ ችግር አለባቸው። ምሳሌ አንዳንድ ከእስልምና ወጣ የሚሉ አስተምሮች ያስተምራሉ፣ ሽርክያት ምናምን ነገር አለበት። ስለዚህ ምን እናደርጋለን? ይሄ ነገር ትክክል አይደለም እንሟገታቸዋለን። የተለየ ሀሳብ ስላላቸው ሲምፕሊ። ግን አብዛኛው ዓለም ላይ ብትመለከት አብዛኛው የነቢያችን ተከታይ የቁርአን ተከታይ ሐዲስ ተከታይ ሙስሊም ነው ያለው። ሌላ እንደዚህ ይባል ነገር የለም። ቁርአን ምንድን ነው የሚለው? ወላ ተፈረቁ አለ። የአላህን መንገድ አጥብቃችሁ ያዙ፣ አትለያዩ፣ አትበታተኑ። ሙስሊሞች አንበታተንም። ነገር ግን የተለያየ አስተምራላችሁ ካሉ እንጠራቸዋለን፣ እንሰብካቸዋለን። ኦኬ ቀጥሎ ደግሞ ያው ቁርአናችን አንድ እንደሆነ ወቅ አሁን ችግሩን መሰለህ ወደ እናንተ ስንመጣ መጽሐፋችሁ ብዙ ነው። እኔ ጋር ራሱ 5 መጽሐፍ ቅዱስ አለኝ። 5 መጽሐፍ ቅዱስ አለኝ። 5ቱም በይዘትም ሆነ በትልቀት በሐሳብም ሆነ በምንም ነገር አይገናኙም። ሙስሊሞች ዓለም ላይ ያለው ሙስሊም በሙሉ ቁርአኑ አንድ። የተለየ ሐሳብ ሊኖረው ይችላል፣ አዎ ይችላል። የተለየ ሐሳብ ቢኖረው ግን ቁርአናችን አንድ ነው። ለዛው እናንተ ስንገቡ የምንጠይቃቸው እምነታችሁ ምንድነው እላለሁ። ለምን በየትኛው መጽሐፍ ነው የምታምነው? በ66ቱ ነው? በ70ው ነው? 5 ብቻ የሚያምኑ ራሱ ታውቃለህ። 5 ብቻ ኦሪትን ብቻ የሚቀበሉም አሉ። ስለዚህ እሱን እንጠይቃለን ማለት ነው። ግን ሙስሊሞች ምንም አስተሳሰባቸው ቢለያይ እንኳን ቁርአናችን አንድ ነው። ስለዚህ እኛ ምንድነን? ሙስሊሞች ነን ማለት ነው። ግን ደግሞ ቅድም እንዳልኩ የሱና ተከታዮች ደግሞ እንደሆን እንዳደረሰ ሙስሊሞች ምን ሆነ ወጥሮ እናደርጋለን። ሱናን ደግሞ እንከተላለን። አምላካችን ምን አለ? ያወረኩትን መግደል ከተከተሉት ሙስሊሞች ምን እናደርጋለን? ከቁርአን ቀጥሎ ደግሞ የነቢያችን አስተምሮ ቃል በቃል እንከተላለን። ለምን? ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው ስለማይናገሩ። ጨርሻለሁ። መቀጠል ትችላላችሁ ወንድሞቼ። ኢምራን እዚህ ጋር አንድ ጥያቄ ልጠይቅህ። አይ ቀጥል ሀቢቢ። ቁርአን ልገዛ መጽሐፍት የእስልምና መጽሐፍት መሸጫ መደብር ስትሄድ
የስንት ዓመተ ምህረት ነው ቁርአን ያላችሁ ብለህ መርጠህ ነው እንዴ በገዛው? ኧረ የለም ጭራሽ እንደዛ የሚባል ነገር። ላሳየህ አተልቁኝ ሞዴሬተሮች ላሳየህ። ይህን ጥያቄ ባይዘወይ ኢምራን ከመለስክ በኋላ ዮኒ ይመልስልኛል በተመሳሳይ ለሁለታችሁ ነው ጥያቄ። እሺ ይሄ ለቁርአን ይታያል። ይሄ ለቁርአን ነው። እሺ ቆይ ወደ ለጎና ልደድራቸው በደንብ ህዝቡ ራሱ እንዲመለከት ማለት ነው። ያ ጀማዓተል ኸይር ይሄ ቁርአን ነው። ያው ይታያችኋል። ቁርአን ነው። ቁርአን እዚህ ጋር አለ። ቁርአን እዚህ ጋርም ቁርአን አለ። እዚህ ጋርም ቁርአን አለ። ይሄው በሙሉ ቁርአን ነው። 1 2 3 4 5 6 7 8 ቁርአን አለኝ እኔ። 8ቱም ቁርአን አንድ አይነት ናቸው። 8ቱም ቁርአን አንድ አይነት ናቸው። ያንኑ ገልጬ ባሳያችሁ ራሱ አንድ አይነት ነው። ምንም የሚለያይ ነገር የለው። ለምን? ከአምላክ ስለወረደ። ይሄ ያዝልኝ። ስለዚህ አንድ ሙስሊም ቁርአን ይሄው ሊገዛ ቁርአን ነው ያለው። አንድ ቁርአን ሌላ ሐሳብ ራሱ ሊያነሳ አይችልም። ኦኬ ወደ መጽሐፍ ቅዱስ ደግሞ እንምጣ። ተመልከት 1 2 3 4 5 መጽሐፍ ቅዱስ እዚህ ጋር 5 መጽሐፍ ቅዱስ አሉ። አምስቱም አይገናኙም። ጉዳይ ዲያ አምስቱም ይሄ የ1980 ነው። ይሄ የጴንጤዎቹ ትልቁ ነው አዲሱ ማለት ነው። ይሄ ደግሞ ግዕዘኛ ነው። ይሄ ደግሞ የኦርቶዶክሶቹ አዲሱ ነው። ይሄ ደግሞ ትንሿ ታየህ አይደለ? በይዘትም አንዴ ኢምራን አንዴ ዮኒን አተልቁትና ይሄን ጥያቄ በተመሳሳይ ለዮኒ መጠየቅ ፈልጋለሁ። መጽሐፍ ቅዱስ ልገዛ ስትል ዮኒ ጥያቄን ትመልስልኛለህ። መጽሐፍ ቅዱስ ልገዛ ስትሄድ የኦርቶዶክስ መጽሐፍ ቅዱስ መሸጫ ስትሄድ የ1980ውን መጽሐፍ ቅዱስ ነው የምገዛው? የ2000ውን መጽሐፍ ቅዱስ ነው የምገዛው? የ1954ቱን መጽሐፍ ቅዱስ ነው የምገዛው? የቱን ነው የምገዛው? እኔ ኦርቶዶክስ መጽሐፍ ቅዱስ ነው የምገዛው። የትኛውን? 81 አሃዱን። ልክ ይኸውልህ ልገዛ ስትሄድ መጽሐፉን የሚሸጥልህ መደብር ልክ ስትሄድ ሻጩ ምን ብሎ ይጠይቃል መሰለ? የስንት ዓመተ ምህረት መጽሐፍ ቅዱስ ነው የምትፈልገው ብሎ ይጠይቃል። የቱን ነው የምትመርጠው? ማለት ዓመተ ምህረቱ ነው ጥያቄ ወይንስ? አዎ በ1980 የታተመ አለ፣ በ2000 ዓመተ ምህረት የታተመ አለ፣ በ1954 የታተመ አለ ኃይለ ሥላሴው። የትኛው ነው? የድሮ ነው ያለኝ ቤትና እውነቱን ለመናገር ለመግዛት ወጥቼ አላውቅም ስላለኝ ኦልሬዲ ማለት ነው ኤክስፒሪየንስ ነው። የድሮ የስንት ዓመተ ምህረቱ? አይ ቲንክ ቆይ ወይ መግባት አለ ውጭ ነኝ አሁን። ኦኬ ኢትስ ኦኬ። ለምን የ2000 ዓመተ ምህረቱን አትገዛም? ምንድን ነው የሚያሳየኝ? አይ ጥያቄን መልስልኝ። እሱን ኢምራንን ተውና የኔን ጥያቄ መልስልኝ። ለምን የ2000 ዓመተ ምህረቱን አትገዛም? ወይም ለምን የ1980ውን አትገዛም? እኔ ልመልስልህ። የ1980ው ስህተት ስላለበት በ2000 ሲታተም ድጋሚ ተስተካክሎ ነው የሚታተመው። ስለዚህ የ2000ን የመግዛት ግዴታ አለብህ። አገኘኝ? ወጣ እንዴ? ኢምሩ ቀጥል። አይ በቃ ገልጸዋል ሐቢቢ ጀዛከላ። በጣም መነሳት ያለበት ነገር ነው። መጽሐፋችሁ አይገናኝም። አንደኛው እትም ከአንደኛው በምንም አይስማማም። ጀማ እንደውም አሁን ከፍቼ ባሳዩ ትስቃላችሁ፣ ወረበልካው ትስቃላችሁ። ዝም ብዬ ላሳያችሁ እንዴት እንደሚጋጩ ዝም ብዬ ላውጣ። ይሄንን ያው ተመልከቱ። እንደዚህ ይላል መጽሐፈ ኢያሱ ምዕራፍ 6 ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለና በተከበረ ዙፋን ተቀምጦ አየሁት። የልብሱ ዘርፍ መቅደሱን ሞልቶት ነበረ። ማሜ መቅደሱን የሞላው ምንድን ነው? ቶሎ ዮኒ መጥቷልና መልስልኝ። ይታያችኋል። የልብሱ ዘርፍ ይላል። አሁን ይሄ የጴንጤዎቹ ነው ይሄ ማለት ነው። ወደዚህ ደግሞ ልምጣልህ። ተመልከት ደግሞ ይሄ ምን እንደሚል። ይሄው ደግሞ ይሄንም እንደሚል ከዚያም በኋላ ንጉሥ ዖዝያን በሞተበት ዓመት እግዚአብሔር ረጅምና ከፍ ባለ ዙፋን ተቀምጦ አየሁት። ምስጋናው ቤቱን ሞልቶት ነበር ይላል። ምን ሞላው? ምስጋናው። አያችኋ እንዴት እንደሚጋጭ? ምንም አይስማማም። ወረበል ከአባ ባሳያችሁ ማለት ነው። ጭራሽ ሁኑ የተለያየ አውድ ነው ያለው።
አንደኛው ስላሴ እዚህ ጋር ስላሴ የሚል ቃል ገብቷል። ስላሴ የሚል ቃል በቃል አስገብቷል። እዚህ ጋር ስላሴ የሚል ቃል አለ። እዚህ ጋር ደግሞ ስላሴ የሚል ቃል የለም። እዚህኛው ላይ ደግሞ ኢየሱስ አምላክ የሚል ገብቷል። ኧረ ትስቃላችሁና እትማቸው በየዓመቱ እየቀየሩ ነው የመተሙትና ያ ኦርቶዶክሶች ሲገዙ ጴንጤዎችም ሲገዙ መጽሐፋቸውን መርጠው ነው። ለምን የተለያየ መጽሐፍ ስላላቸው። ማሚ ይቀጥል። ልጁ ስለመጣ ጥያቄውን ጨርስለት። ዮኒ መጣ። ኦኬ ይኸውልህ ጥያቄን ሰምተኛል። ኦኬ ይኸውልህ ጥያቄን ሰምተኛል። ድጋሚ ይኸውልህ ስማኝ አዳምጠኝ። የፕሮቴስታንት የካቶሊክ ባይብል አላልኩም። የኦርቶዶክስ ቤተክርስቲያን ውስጥ ገብተህ መጽሐፍ ቅዱስ መሸጫ መደብር ውስጥ ገብተህ ቤተክርስቲያኗ ፈቃድ የሰጣቻቸው መጽሐፍ ቅዱስ መሸጫ ቦታ ውስጥ ገብተህ የ1980 መጽሐፍ ቅዱስ ነው የምትገዛው? የ2000 ነው የምትገዛው? የትኛው መርጠን የምትገዛው? ለምን እንደዚህ የተደረገ ይመስላል? እሺ እኔ የራሴ ሐሳብ አለኝ በዚህ ጉዳይ ላይ። እኔ እንደማምነው ነው አንደኛ ነገር የሐሳብ ልዩነት ካለ እሱን አልደግፍም። እኔ ማስበው የትራንስሌሽን ቨርዥን ተለያየ ሊሆን ይችላል። ሁሉም ሶርስ የሚያደርጉት ወደ ግሪኩ ስለሆነ ኤኒ ፕሮብሌም እንኳን ቢኖር በዚህኛው መጽሐፍ ኦኬ ሪፈር እናድርገው ግሪክ ላይ ተብሎ ሊኬድ ይችላል። አሁን እናንተ በምትሉት መልኩ በሐሳብ ከሆነ የሚለያየው አይመስለኝም፣ ግን እሱ ተቀባይነት የለውም። የቃላት ከሆነ ልዩነቱ ግን ለኔ ምንም ችግር የለበትም። ኦኬ ለምሳሌ ልስጥህ የኦርቶዶክስ 81 የ2000 እትምና የ1980 እትም ላይ በ81 ውስጥ ዮሴፍ ወልደ ኦሪዮን የሚባል መጽሐፍ አለ። ታውቃለህ? ዮሴፍ ወልደ ኦሪዮን ያ የስንት ዓመተ ምህረት አልከኝ? 81 ላይ እኮ ዓመተ ምህረት ጠቅሰህ ነበር። ይቅርታ። አዎ 1980 እና የ2000 እትሙን በሁለቱ መካከል ያለውን ዲፈረንስ ስላሳየ ነው። እሺ ንገረኝ። ይኸውልህ ዮሴፍ ወልደ ኦሪዮን ይባላል። ዮሴፍ ወልደ ኦሪዮን የሚባል አለ። የ80 ጭማሪ መጽሐፍ ማለት ነው። አሁን በታተመው 80 ላይ የለም ሙሉ ለሙሉ መጽሐፉ። እንደገና ልንገርህ እጅ ላይ የምትጠቀመው 80 መጽሐፍ አለ አይደል? 80 እጅ ላይ የምትጠቀመው 80 መጽሐፍ ቅዱስ መጽሐፈ ቀለሚንጦስ፣ መጽሐፈ ኩፋሌ፣ መጽሐፍ አስቴር እንደውም ወጣ እንደ ተመልሶ ኦኬ ይመጣል አይ ቲንክ። መጽሐፍ አስቴር ላይ እግዚአብሔር የሚለው መጽሐፍ አስቴር ላይ የለም። እግዚአብሔር የሚል ቃል የለም። ሁሉም ቸርቾች ይስማሙበታል። መጽሐፈ አስቴር ላይ እግዚአብሔር የሚል ስም የለም ከነጭራሹ። ኦኬ ዮኒ ተመልሶ መጥቷል። ዮናስ 66ቱ መጽሐፍ ቅዱስ ላይ መጽሐፍ አስቴር አለ። መጽሐፍ አስቴር ላይ እግዚአብሔር የሚል ቃል አታገኝም፣ የለም። ለምንድነው? የራሱ ምክንያት አለው። በዘመኑ የነበሩ ክርስቲያኖች በዘመኑ የነበሩ አይሁዶች እግዚአብሔር ብለው መጥራት አይችሉም ነበር ይባላል እንደ መጽሐፍ ቅዱስ ተርጓሚዎች። በኦርቶዶክስ መጽሐፍ ቅዱስ ላይ ግን ወደ 20 ጊዜ ነው ከ20 በላይ የሚሆን እግዚአብሔር የሚል ተጨምሮበታል። በአይሁዶች የመጽሐፍ አጻጻፍ መጽሐፋቸው ላይ የብሉይ ኪዳን መጽሐፋቸው መጽሐፍ አስቴር ላይ በእኛ እጅ ላይ ያለው 66ቱም ላይ እግዚአብሔር የሚል የለም። በአዲስ በታተመው ላይ ግን እግዚአብሔር የሚል ተጨምሮበታል። አሁንም ወጣ። ለማንኛውም በየጊዜው የሚታተሙ መጽሐፍ ቅዱሶች በየዓመተ ምህረቱ ሲታተም ኦርቶዶክስ ስትፈልግ ትቀንሳለች፣ ስትፈልግ የፈለገችውን ትጨምራለች። ይሄ እኮ አገር ያወቀው ዓለም ምንድነው ኦርቶዶክስ ሁሉም የሚያውቀው ነገር ነውና አንድ ኦርቶዶክስ ቸርች ውስጥ እንኳን ገብተህ መጽሐፍ ቅዱስ መግዛት አትችልም። ትክክለኛ መጽሐፍ ቅዱስ ኦርቶዶክስ ውስጥ ብቻ ገብተህ
ለማንኛውም ሀሳብ ኢምራን ልዩነት ራሱ እኮ አለ አይደለ መሐመድ? የሀሳብ ልዩነት ራሱ አሁን ኦርቶዶክሶች ሆነው ራሱ የተለያየ አመለካከት ያለው ለምሳሌ ኦርቶዶክስ ተዋህዶ እንዳለ ሆኖ ኦርቶዶክስ ቅባት አለ፣ ኦርቶዶክስ ጸጋ አለ። ኦርቶዶክስ ወደ 5 ነው 6 አይነት አለ ኢትዮጵያ ውስጥ አይደል? እነዚህ ራሱ በሀሳብ ልዩነት አለ። እነሱ ብዙም እንትን አይሉም፣ አይታወቁም። ተዋህዶ ከሚባለው ውስጥ ብቻ ነው አሁን እንደዚህ አይነት ልዩነት ያለው። ብዙም አይታወቁም እነሱ ይሄን ያህል ዲፕሊ የሚታወቅ ነገር አይደለም። ግን በእርግጥ አሉ ውስጥ ለውስጥ ነው የሚንቀሳቀሱት። ዮኒ መጣል እኔ ብዙ ክፍል እሰጣለሁ፣ በጣም ብዙ ክፍል ነው የምሰጠው። ኦርቶዶክስ ይወለ በ2000 ዓመተ ምህረት ያሳተመችው በ1980 ቸርቿ ውስጥ ያለ መጽሐፍ ቅዱስ ላይ ይሄ መጽሐፍ ቅዱስ እንትን የሚባለውን ክፍል ሙሉ ለሙሉ ትቀንሳለች። እንደዛ ተደርጎ ነው የሚታተመው በየጊዜው። ጉድ አይዲያ አንድ ወንጌል ላይ የተጨመረ እስቲ እናሳየው። ወንጌል ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በራሷ የጨመረችው በዓለም ታሪክ ተሰምቶ የማይታወቅ በግሪኩም የሌለ በግዕዙም የሌለ የኢትዮጵያ ኦርቶዶክስ አማኞች የጨመረችበት ላሳይክ። የእግዚአብሔር ቃል ላይ ወንጌል ላይ ጨመረችው። ከዛ በቃ ይበቃል። ልጁ ምንም የሰማ አይደለም። እንደዛ እሺ አይደለ? የሰማው ነው። አሁን ኔትወርክ ተስተካክሏል። በቃ የሰማ ከሆነ እናሳየው። የኦርቶዶክስ ተዋህዶ ቤተክርስቲያን ወንጌል ላይ እንዴት አገነ ጨመረች? ማንም ሰርቶት የማያውቀው በግልጽ 5 መስመር ጨመረችበት። በቃ ማንም እኮ እንደዛ አስቦ ተራሱ አድርጎ ተራሱ አያውቅም። እናሳየው እሱ። ኦኬ ሁላችሁም የማቴዎስ ወንጌል ክፈቱ። እንክፈት። ከዛ እናሳየው። አይዋ እሺ አንዴ ማርቆስ ወንጌል ምዕራፍ 16 ነው። እሺ ተመልከቱ። ሁላችሁ ይታያችኋል አይደል? ይሄ ኦርቶዶክስ በደንብ ተመልከቱ ወገናችን ነው። ይሄ አንተ ቤት ያለው መጽሐፍ ነው። መጽሐፍ ቅዱስ ይኸው ተመልከት። ዲፍረንቷን ተመልከት እንዴት እንዳደረገች የማርቆስ ወንጌል የመጨረሻ ክፍል ላይ ማለት ነው። እዚህ ጋር ይታያል አይደለ? ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከ ይላል። አየኸው? ይሄ ቃል የኦርቶዶክስ ተዋህዶ ቤተክርስቲያን በድፍረት የጨመረችው ነው። በግሪኩም የለም፣ በሌላ መጽሐፍ ቅዱስ ላይም የለም። የኢትዮጵያ ኦርቶዶክስ ብቻዋን ለራሷ ብላ የጨመረችው ቃል ነው። ኢየሱስ እንደዚህ ተናገረ። ኢየሱስ ተናገረ ጨመረችበት። አየህ ዮኒ ላሳየክ ምሳሌ ማርቆስ የመጨረሻ ክፍል የድሮ ፒዲኤፍ ስላለ እሱ እያወጣሁት ነው። ስንተኛው አንቀጽ ላይ ነው ኢምሮ? ከኔን የተቋረጠው ሰዎች ከኢምራን ነው። ግን ይሄ እኮ በጣም ቀላል ነገር ነው። ቀላል ነው ማለት መጽሐፍ የሚቀነስና መጽሐፍ የሚጨመርበት ቦታ ላይ አንቀጽ አይግረማቸው ማለት አሁን በቅርቡ የተጨመሩ አሉ። ከ81 ላይ ራሱ በመጽሐፍ ደረጃ ትጨምራለች፣ በመጽሐፍ ደረጃ ደግሞ ትቀንሳለች ከፈለገች። አንዱ መጽሐፏ ላይ ያለው አንድ ምዕራፍ ሙሉ አንድ ቦታ ላይ ደግሞ የሚቀነስበት ሁኔታ አለ እና እነዚህ ነገራቶች ታሳቢ ቢሆኑ አሪፍ ነው። ኔትወርክ በጣም አዛር እንዴት እንደሆነ አላውቅም። አውቄ ነው የሚመስለው። አይ ሰሞኑን እንደዚህ ኔትወርክ ችግር የለውም። ማርቆስ ነው ያልከኝ? ማርቆስ 16 እና ስንተኛው አንቀጽ እንደሆነ ገና እኔም እየጠየቅኩ ነው። ኢምራንን ሳቡት እስኪ ሚዲያራ አይ ቤቱ ነው መሰለኝ የሚያልገባኝ። ኔትወርክ ደህና ነው። መጨረሻው ላይ ማርቆስ 16 ኮፒ ሊንክ አድርጉ ሰዎች፣ ኮፒ ሊንክ አድርጉ። እያስወጣቸው ነው። ያው ሪፖርት ተደርጎበታል በለቀቀው ቪዲዮ መሰረት
እና ኮፒ ሊንክ አድርጉ። እዚህ ጋር ሳይሆን ኮፒ ሊንኩ አብዛኞቻችሁ ወጣችሁ የሱ የጃ ፕሮፋይል ላይ ማለት ነው ሄዳችሁ እዛ ጋር ነው ኮፒ ሊንክ የምታደርጉት። ፕሮፋይሉ ላይ ያለ 3 ሰረዙን ስትጫኑ ነው አይደለም። በቃ ብቻ ፕሮፋይሉ ላይ እንዴት እንደሚደረግ ነው የማላውቅም። ሄዳችሁ ኮፒ ሊንክ አድርጉ እና ይምሩ ገብተዋል። ፕሮፋይሉን ታደርጉና ከዛ በኋላ ፕሮፋይሉን ሲያሳያችሁ ከዛ ኮፒ ሊንክ የሚል ከስር ላይ አለ። እሱን መጫን ብቻ ነው። ታብታብ እንደምታደርጉት ጫን ማለት እንደዛ ነው። አዎ ሼር ፕሮፋይል የሚለው ላይ አሁን አገኘሁት። ሼር ሊንክ ሼር ፕሮፋይሉን የሚለውን ስትጫኑት እንትን ባርኮድ ይመጣል። ከዛ ከታች ኮፒ ሊንክ የሚል አለ። እሱን በተደጋጋሚ ኮፒ ሊንክ ማድረግ ነው። እሺ ቀጥሉ። እሺ ወገናችን ነው ያየኸው። ቁጥሯን ንገረኝ ጠፋ። የማርቆስ ወንጌል ምዕራፍ 16 ቁጥር 11 ቁጥር 11 እሱን ሄደህ ይኸው ጭማሪ ነው። ኖ ከፈለክ ሐሳቡ እንዲገባ ማለት ነው ከ10 ጀምር። ከ8 ጀምር አንብበው። 8 9 10 ሙሉ አንብበው። ከዛ ይገባሃል ሐሳቡ። ነገር ግን ሂዱና የሚለው ነው የሚጀምረው። እኔ ማውጥቼ ነው ሂዱና ወንጌል ከዛ በኋላ ኢየሱስ በእጃቸው ወንጌል ላከ የሚለው ቃል ይሄ ጥቅስ። እሺ 8 ነው አይደል? ከመቃብር መጣ። ከመቃብርም ወጣው ሸሹ፣ ፍርሃት ድንጋጼም ይዟቸዋልና ስለፈሩ ለማንም ለማመን አልተቸገሩም። ያንተን አይደለም እያነባልኩ ያለሁት ባይ ዘ ዌይ ሌላ ፒዲኤፍ ነበረኝ ከፍቼ ነው። አንድ ነው። ቀጥል አልተናገሩም። ቀጥል ከዛ ስለፈሩ ለማንም አልተናገሩም። እሁድ ሰንበት በጠዋት ተነስቶ 7 አጋንንትና አየህ አይደለ? ይሄን ያልኩ አንተ ያልኩ ቀጥሎ ምንድነው የሚለው? ከሳምንት በኋላ የሚለው አይደል? ከሳምንት መጀመሪያ ማሉ ተነሳ እያለ ይናገራል አይደለ? እሁድ ሰንበት ጠዋት ብሎ ይጀምራል። እሺ አየህ አይደለ? እዚህ ጋር ምን ጨመረች ቤተክርስቲያን? 1 2 3 4 5 6 መስመር ጨመረች። እዚህ ጋር አየህ አይደለ? ጨመረችበት። አንተ ጋር ሐሳቡ ምንድነው? የተጨመረው ሐሳብ ምንድነው? ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል በእጃቸው ላከ የሚለው ይሄ ቃል ጨመረችበት። ኦኬ ይሄ ቃል ሌላ ቦታ የለም። ሌላዎች ወንጌላውያን ላይ አንተ ራሱ እየከፈቀ አንተ ያስከው ላይ ራሱ የለም። አየህ አይደል? አንተ ራሱ ጥያቄ ምን መሰለህ? ይሄ ሐሳብ ኮንሴፕቱ ሌሎች ወንጌላውያን ላይ የለም። ኮንሴፕቷ ጨማለች፣ ቃሉን ጨማለች። ጥያቄያችን እኛ ስለ ኮንሴፕት አናወራም። ኮንሴፕት ሌላ ጊዜ ይወራል። ኮንሴፕት ራሱን የቻለ ሐሳብ ነው። አሁን ጥያቄያችን ይሄን ቃል ነገር ነው ወይም ደግሞ ከሌሎች ወንጌላውያን ከጻፉት ጋር ይሄ የተጨመረው ያልከው አንተ ክሌም ያደረከው የሚጋጭ ነው ወይ ነው ጥያቄ። ጥያቄ ደግሞ አይገናኝም ነው ወገናችን። አንተ ያልከው ሐሳቡ አለ ነው ያልከው። እኛ ስለ ሐሳቡ አይደለም ሙግታችን። እኛ ሙግታችን ምንድነው? ኢየሱስ ያልተናገረውን እንደተናገረ አስመስላ ጻፈች። ሐሳቡ ከፈለገኝ ነው አይመለከተንም። ግን እዚህ ጋር ተናገረች ኢየሱስ ራሱ ላካቸው ብላ ኢየሱስ ያልተናገረውን ነገር እንደተናገረ አድርጋ አመጣች። እንደዛ የሚል ደግሞ ኢየሱስ አልተናገረም ነው። ማርቆስ ወንጌል ጻፍ ማልጻፈው ግን ደግሞ እሷ ጽፋለች ነው። ስለዚህ ጥያቄያችን ይሄ ጽሁፍ ከየት ነው ያመጣችው? ይሄን ቃል ከየት አምጥታ ነው የጨመረችው? ለምን እግዚአብሔር ቃል ትጨምራለች? አሁን ገባ? ጥያቄ ገብቶኛል። ኢትዮጵያ አቡነ ጳውሎስ ጊዜ የታተመው 1980 ማለት ነው። ጨምራበታለች። ምን የሚል ቃል ጨመረች? ስላሴ የሚል ቃል ጨመረች። ግን ደግሞ በኋላ ህዝቡን አቃባቸው። ከዛ ምን አደረጉ መሰለ? ደግሞ ሲያሳትሙ አዲሱ ላይ አወጡት። ስላሴ የሚል ቃል ወጣ። እዚህ ጋር አዲሱ እትም ላይ የለም፣ አወጡት። ግን ደግሞ ምን አደረጉ? መጀመሪያ ጨምሮ ነበር ስላሴ የሚል ቃል። እዚህ ጋር ስላሴ የሚል ቃል ጨምረዋል። አያ ህዝቡ ላይ እንደሚጫወት እሱን ታሳየኛለህ ለመጠየቅ እንዲመቸኝ። ስላሴ ታረጋው ስክሪንሾት ታረጋው ሞልቷል። እሺ ቆይ ላጣልክ። እስከዛው ጉዳይ ላይ ከበር ገጾንም ታሳየኝና ስክሪንሾት እንዳደረገው መጽሐፉን ፈልጌ እንዳየው። እሺ አንድ ቁጥሩ ልንገር። እስከዛ ወንድሜ ማሜ አውራ። አይ ቲንክ መጽሐፌ ነው ከ17 ላይ ነው ስላሴ የሚለው ያለው እንደዛ ነው። ይምራል ከ10 ጊዜ በላይ ያመጣልሃል። እስኪ ያመጣልህ ድረስ ዮኒ በግጭት ደረጃ
81 ይጋጫሉ ወይ? በደንብ ነው የሚጋጨው። ምሳሌ በሰጠ አንድ ሁለት ምሳሌዎች እንዲሁ ከፈለክ ራስ ቼክ አድርግ። አንዳንድ ነገሮችን ልንገር። ለምሳሌ መጽሐፈ ቀለሚንጦስ ላይ አዳምና ሔዋን ጉዳይ ላይ ፍሬውን እንግዲህ አዳምና ሔዋን እንዳይበሉ እግዚአብሔር ለሁለቱም ነው የነገራቸው። ኦሪት ዘፍጥረት ምዕራፍ 2 እና 3 ስታነበው እግዚአብሔር ለሁለቱም ከዚህ ፍሬ ከበላችሁ ሞትን ትሞታላችሁ ብሏቸዋል። መጽሐፈ ቀለሚንጦስ ላይ ደግሞ ሔዋን አታውቅም። ከዛ እባቡ መጥቶ ሔዋን ምንም ባለማወቋ ምክንያት ፍሬውን ከበላሽ አምላክ ትሆኛለሽ አላት። ከዛ በኋላ በላችሁ ይላል። ይህ ፈጽሞ ከመሰረታዊ ከዘፍጥረት አስተምሮ ጋራ መጽሐፍ ቅዱስ ላይ ካለው ጋር ይጋጫል። ሌላው አንድ ደግሞ ልጨምርልህ። መላእክት ለምሳሌ መላእክቶች አያገቡም አይጋቡም ይላል ኢየሱስ ክርስቶስ። ብዙ ጊዜ በትንሣኤ ጊዜ እንደ መልአክ ነው የምንሆነው ጋብቻ የለም ብለው ብዙ ክርስቲያኖች ይህንን ያነሱታል። ነገር ግን በብሉይ በ80 አሐዱ ላይ መላእክቶች ከሰው ልጆች ጋር ተጋብተዋል። ከአቤል ልጆች ጋራ ተጋብተዋል ይላል መጽሐፈ ኩፋሌ ላይ ማለት ነው። ይሄ ከመጽሐፍ ቅዱስ ጋራ ትልቅ ኮንትራዲክሽን ነው። መላእክቶች ከሰዎች ልጆች ጋራ ግንኙነት እንዲያደርጉ አካል ተፈጥሮላቸዋል ይላል። ሰውነት ማለት ቦዲ። ይሄ ከመጽሐፍ ቅዱስ አስተምሮ ጋራ በጣም ትልቅ ኮንትራዲክሽን አለው፣ ልዩነት አለው። እሺ ጉዳይዲያ መጀመሪያ የጠቀስከው መጽሐፈ ቀለሚንጦስ መጽሐፍ ቅዱስ ውስጥ ነው እንዴ ያለው? አዎ መጽሐፍ ቅዱስ ውስጥ ነው። የሐዋርያት የአዲስ ኪዳን ጭማሪ ይባላል። ማን ነው? የአዲስ ኪዳን ጭማሪ መጽሐፍ ቅዱስ ውስጥ ጸሐፊ ማን ነው? ቀለሚንጦስ ነው እንግዲህ የጻፈው፣ የጴጥሮስ ደቀ መዝሙር። ኦኬ እሱ መጽሐፍ ላይ በደንብ ተቀምጧል። ግን 81 አሐዱ ውስጥ ተካቷል ይሄ ነገር? አብሮ ነው የሚቆጠረው። አብሮ ነው የሚቆጠረው። 81 ተብሎ የሚቆጠረው አደማመር አለው የራሱ። 80 አሐዱ በእንዲህ በተርታ ከቆጠርከው ወደ 105 ይደርሳል። ግን የራሱ የሆነ አቆጣጠር አለው። ሁለቱን በአንድ ላይ ወር አራት መልእክት ያላቸው ካሉ አራቱን በአንድ ላይ አንድ መጽሐፍ ተብሎ ይጠራል። እንደዛ ከተቆጠረ 80 አሐዱ ድረስ ይመጣል። አይ ዶንት ኖ ያቆጣጠሩ አሁን አላስታውሰውም። ግን መጽሐፈ ቀለሚንጦስ የአዲስ ኪዳን ጭማሪ ከሚባሉ መጽሐፍ ቅዱሶች ውስጥ አንዱ ነው። መጽሐፈ ቀለሚንጦስ ላይ ሔዋን አታውቅም ነበር የሚለው አለል። ከፈለክ ሰጣለው። ቀለሚንጦስ ምዕራፍ 2 ቁጥር 14 እስከ 16 አንብበው። መጽሐፈ ቀለሚንጦስ እኮ አለ በ1980ም 2000 ትሙ ላይም አለ። እኔ አሁን ሁለቱን ከፍቼ ነው ያለው። እንዲያውም ስላሴ የሚለውም እዚሁ ላይ ቁጭ ብሎ ነው ያለና ኢምሩ ቀጥል ካገኘም እንትኖችን እኔም ማሳየት እችላለሁ። አግኝቼዋለሁ። አለማወቁ ግን ዮኒ ገርሞኝ ነው። 80 አሐዱን ነው የሚቀበል ኦርቶዶክስ ነው። እንዴት መጽሐፈ ቀለሚንጦስን አያውቀውም? እኔ ያለኝ መጽሐፍ እኔ ባይተው አንድ ነገር ልንገራችሁ። እኔ በእኔ እምነትና አስተሳሰብ ልንገርህ። መጽሐፍ ለምሳሌ የአዲስ ኪዳኖች አብዛኞቹ ደብዳቤዎቹም የተጻፉትም ተሰብስበው ነውና ከዛም በኋላ ሌላ መጽሐፍ ቢገኝ እኔ የምቃወምበት ምንም ነገር የለም። አዝ ሎንግ አዝ ቲቺንጉ አንድና አንድ ነው። የክርስትና ቲቺንግ አንድና አንድ ነው። ከዛ ቲቺንግ እስካልወጣ ድረስ ምንም ችግር የለብኝም። ፐርሰናሊ ይሄ እኔ ፐርሰናል አመለካከት ነው። ልክ እንደ እናንተ በቁርአን እንደምታምኑት አይደለም እኔ የማምነው። ገብቶሃል የምልህ? አንድ ብቻ ነው ያለው፣ ከዛ ውጭ ሌላ የለም የሚባል ነገር ነው ያላስብም። ልክ እናንተ አሁን ሐዲስ ላይ አዲስ ሲገኝ ወይ ችግር ያለበት ሲሆን ይሄ ነው ይሄ ልክ አይደለም ይሄ ደይፍ ነው ይሄ እንደምትሉት እንደዛ ነው እኔ ማሰብ የምፈልገው። ገብቶሃል የምልህ? ከዛ አንፃር በጣም አንድ ልዩነቱን እንገርክ። አንድ እርስ በርሱ ይጋጫል እናሳያለን። አንደኛው ወላ ሀታ አምላክን ራሱ አንቋሸዋል እናሳይካለን። አምላክ ቀንዳም መመለክ ያሳያል። እሱን አውጣልካለሁ። ግን መጀመሪያ ስቴፕ ባይ ስቴፕ እናድርገው። መጀመሪያ መጽሐፈ ቀለሚንጦስ መጽሐፍ ቅዱስ ነው። ተመልከት ራሱ እንደዚህ ይላል። የመጽሐፈ ቀለሚንጦስ መጀመሪያ ተመልከት። መጽሐፈ ቀለሚንጦስ ምድቡ ከ81 አሐዱ ቅዱሳን መጽሐፍት ጋር ነው ይላል። ይታያል አይደለ?
ስለዚህ 81 አሐዱ ራሱ መጽሐፈ ቀሌምንጦስ የሚካተተው ወገናችን ገባ አንደኛ። እሺ ይሄን ካስከኝ ደግሞ ስላሴ ደግሞ ስላሴ የሚወደው ደግሞ መጽሐፈ ቀሌምንጦስ ምዕራፍ 8 ቁጥር 57 እንደዚህ ይላል እኔ ስለ ቤተክርስቲያን ተሰቀልኩ ያለ ከዚህ ጋር ምን እንደሚል ዘንድ ስላሴ በስላሴ ነው የተፈጠረውና ዓለምና በዓለም ውስጥ ያለው ሁሉ በስላሴ ተፈጥሮ ይላል አይደለ ስላሴ ዓለምን ፈጥሮ የሚል ቃል ገብቷል ታየህ አይደለ ስላሴ ዓለምን ፈጠረ የሚል ቃል እዚህ ጋር አለ መጽሐፍ ቅዱስ ላይ ጨምረውበት ማለት ነው ስለዚህ ምን አደረጉ በእንግሊዘኛው የማይለውን ጨምሩ ምን የሚል ቃል ጨምሩ ስላሴ የሚል ቃል አስገብተዋል በጣም ብዙ ስላሴ የሚል ቃል አለ መጽሐፍ ኩፋሌ ላይ ምናምን እሺ አንደኛ ያዝልኝ ሁለተኛ ነው በመጽሐፍ ውስጥ መላክ ይወልዳሉ እንዴ እስቲ ኩፋሌ ላይ ሞር ላግባባን ይችላል ኩፋሌው ካለኝ ልፈልገው ይሄኛው ላይ ግን ምንም ለኔ ብዙ የሚያነህ ችግር አልፈጠረብኝም እሺ እና ከኩፋሌው እናሳይካለን መጀመሪያ ግን ዓለም የተፈጠረ በስላሴ ነው ያስቆምከኝ ስለሆነ ቀደም ደጋግሜ ነግራችሁ ኮንሴፕቱን እስካልሳተ ድረስ እኔ የማምነው ስላሴ ዓለም እንደፈጠረ ፈጣሪም ስላሴ እንደሆነ እስከሆነ ድረስ ነገርኩ ኦርቶዶክስ ቤተክርስቲያንም ያንን ብታረገው ብዙም አይገርምኝም ነገርኩ አሁን ለምሳሌ ነገ አንድ መጽሐፍ የድሮ እንትን ተገኘ ተብሎ ተመርምሮ ልክ መሆኑ ከተረጋገጠ ቢገባን ያልቀው ምንም ነው ይሄ መጨመር አይደለም መሰብሰብ አለበት ለምን ክርስቶስ በምድር በነበረበት ጊዜ ባስተማረው ወይ ደግሞ እግዚአብሔርና የሰው ልጆች ሪሌሽንሺፕ ከአዳም ጀምሮ እስካሁን የተጻፈችው እቺ ብቻ መጽሐፍ ነች ብዬ እኔ ማመን አልፈልግም ለምን በጣም ረጅም በሺዎች የሚቆጠር አመታት ነው ብዙ ዶክመንት ይኖራል እውነቱንና ውሸቱን ግን ለይቶ አሰባጥሮ አንድ መጽሐፍ ማድረግ ደግሞ ሌላ ስራ ስለሆነ አዝሎንጋዝ የእግዚአብሔርና የክርስቶስን መንገድ እስከተከተለ ድረስ ለኔ ምንም ችግር የለውም አሁን በመትለው አናሎጂ ለኔ ችግር የለብኝም ለምን እንደዛ የሚልም ትእዛዝ የለም አንተ በመትለው ለምን ተጨመረ ለምን ጎደለ የሚልም ትእዛዝ የለም በዚህ ላይ እርግጠኛ ነኝ ከዛ ካሱ መሰረት ዮኒ መጽሐፍ ቅዱሱ አሰባሰቡ ላይ የሚወሰኑ ካኖናይዝድ የሚደረጉት በሱ ላይ ችግር የለውም አንዳንድ መጽሐፍቶች አዳዲስም ከተገኙ መጽሐፍ ቅዱስ ውስጥ ሊጨምሩት ይችላሉ እሱ ትክክል ነው ግን አሁን እኔ እዚህ ጋር እየተነሳ ያለው ነገር መሰለ መጽሐፍ ቅዱስ ተርጓሚ ብትሆን አንተ ኦኬ መጽሐፍ ቅዱስ የቋንቋ ሊቅ ነህ ተብለህ ተርጓሚ ብትሆን እና እንትኑ ስልጣኑ ቢሰጥህ ከመጽሐፍ ቅዱሱ ላይ የተጻፈውን የእግዚአብሔር ቃል የሚባለውን መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለው ነው የሚያምኑት ሁሉ የእግዚአብሔር ቃል የተባለውን ትቀንሰዋለህ አንተ ተርጓሚ ብትሆን ወይም ጸሐፊ ብትሆን መጽሐፍ ቅዱስን ከሚያትሙት ወር ደግሞ መጽሐፍ ቅዱሱን ከሚተረጉሙ ሰዎች ጋር አብረህ ብትሰራ ከመጽሐፍ ቅዱሱ ውስጥ ለምሳሌ የዮሐንስ ወንጌል መጀመሪያ ላይ ያለውን በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር የሚለውን እንቀንሰው ቢሉህ ፈቃደኛ ትሆናለህ ጥያቄያችን መጨመር ላይ ነው መቀነስ ላይ ስላልሆነ ሜቢ የተቀነሱ እኮ አሉ እያሳየን ነው ከመጽሐፍ ቅዱስ ላይ የተቀነሱ ከፈለክን ያሳያሉ የተጨመሩትንም አሳያለሁ እንጨምሩት ላይ ስለነበርኩ እሺ ግን አንደኛ ቅድም ካነሳው ልመልስ እንጨምርና ትሄዳለህ ወደ ቀጣዩ ቆይ አንዴ ጥያቄን አዳምጠኝ እንጨምር ቢሉስ እሺ እንጨምር ቢሉ ተስማማለህ ማሚ ወንድሜ ቆይ አንዴ አሁን ጥያቄው እሱ መጨመር ላይ ስለሆነ አንዴ ሐሳቡን እንገባ ተቀጥላለች ተጠይቀዋለህ ግን ሐሳቡ መጀመሪያ ይግባ ተዘጋጅሽ ማሚ በደንብ አዳምጠው ወገናችን ዮኒ እየተባልክ ያለው መሰለህ የእግዚአብሔር ቃል ላይ እየጨመሩ አንተ እኮ ወገናችን ግን አምሮ ይሰራ ነው ባለ ዮኒዬ እያልክ ያለው እኮ ቢጨምሩበት ችግር የለውም ስለማምንበት ቢጨመር ችግር የለውም እኮ እያልክ ነው ያለው የእግዚአብሔር ቃል ላይ እነርሱ እነማን ናቸው ጥያቄ ነው እነርሱ አምላክ ናቸው የአምላክ ቃል ላይ የሚጨምሩት አምላክ ያልተናገረውን ተናገረ እኮ ያሉት ብራዘር አምላክ ያልተናገረውን ተናገረ እያሉ ነው ያሉት ብራዘር በደንብ አዳምጥ እየገባ ፕሊዝ ምሳሌ ኢየሱስ ወንጌልን ስበኩ ብለዋል ብሎ ተናገሩ የለም እንደዛ የሚል ስላሴ ዓለም ፈጠረ የሚጨምሩ አንተ ታምንበታለህ ስላሴ ያምኑበታል አዎ ቢያምኑበትም ግን ጨምሮበት ሲቀጥል ነው ዘህሩ ጀዛኪላ ኢየሱስ መጨመራቻለን ብሏል የዮሐንስ ወንጌል ላውጣልክ እንደውም እሱ ተመከተ የማቴዎስ ወንጌል ምዕራፍ 5 እንደኛ ኢየሱስ እውነት እላችኋለሁ ሰማያትና ምድር እስኪያልፉ ድረስ ከሕግ አንዲት የሚወጣ ወይም አንዲት ነጥብ ከቶ አታልፍም ቦታ ነው ምን ነጥብ መጨመር ምንም ነገር አያልፍ መጨመር ሲጀመር የራእይ መጽሐፍ ምንድነው የሚለው የጨመረው ወይም የቀነሰ ካለ እርግማን ይጨመርበታል የራእይ መጽሐፍ ላይ ራሱ አለ ለብራዘር ስለዚህ ቤተክርስቲያን ያደረገች ነው ያለችው ካለን አስተምህሮቶቿን ለማሳየት ስትል የሌለን ቃል እየጨመረች ነው ያለችው መጽሐፍ አይደለም መጽሐፍ ሳይሆን ትርጉሙን ያዛባችሁ ብራዘር
ስላሴ አይልም እኮ ስላሴ የሚቀጥ ታስገባለች። ምሳሌ ደግሞ መላእክቶች ሰዎች ጋር ዝሙት ሰሩ ሰዎችን አስረገዙ ትላለች ቤተክርስቲያን። እንደዛ የሚል መጽሐፍ እያወጣች መላእክቶች እያንቋሽ መላእክቶች ሄደው ሰዎችን አስረገዙ ትላለች። ከዚህ በላይ እንትን አለ እንዴ ብራዘር? አምላክ ላይ መቀለድ አምላክ መጽሐፍ ነው አይጠብቅም እንዴ ብራዘር? አስበው የአምላክ ቃል አምላክ ያልተናገረውን ተናገረች እያለች ስታወራ፣ ስለዚህ እሷ ራሷ አምላክ ልትሆን ነው። አምላክ ያልተናገረውን ተናገረች ካለች እሷ ራሷ አምላክ ልትሆን ነውና ፕሊዝ እሱን ላይ አሁን ማሜ ጠይቀው። የምትመልሰው መልስ አለ ይሁን? አይ ይሄ ተፈክሮ እንግዲህ እድል ሳውራ ስለምትቀጥልኝ ዝም ልበል ብዬ ነው። ሁለት ሰው በላይ ከምናወራ አሁን ኢምራን ያነሳው ላይ ሐሳብ ሪፍሌክሽን መስጠት ይችላል። አንደኛ ነገር ጭንቅላቴ በደንብ ይሰራል ኢምራን፣ ሪስፔክትፉሊ ብናወራም ጥሩ ነው። ሁለተኛ ነገር የእግዚአብሔር ቃል ነው ለምትለው ነገር እኔ በፐርሰናሊ ቤተክርስቲያን የምታስተምረው ኤግዛክትሊ እርግጠኛ እሱ ነው ባላወራም አሁን ሙሉ በሙሉ ባይብል ላይ የተጻፈው በሙሉ የእግዚአብሔር ቃል ነው ብዬ እኔ አላስብም። የሰዎችም ንግግር አለ፣ የብዙ ነገስታቶችም ታሪክ አለ፣ የእግዚአብሔር የራሱም ትእዛዛትና ንግግሮች አሉ። ሲቀጥል የእኛን መጽሐፍ ቅዱስ የሰው ልጅ ነው የጻፈው እንጂ ቀጥታ ወርድ ባይ ወርድ ልክ እንደ ቁርአን ወርድ ባይ ወርድ አይደለም የወረደውና ቀደምም እንደነገርኩ ነው መስተካከል ያለበት ነገር ካለ ባክ ቱ ዘ ኦሪጂን ነው የሚሄደው ሁሉ ነገር። እናም ደግሞ የክርስትናን ኮንሰፕት እስካልተጋፋ ድረስ ከእርስ በርሱ እስካልተጋጨ ድረስ ይጋጫል ካልከኝ የሚጋጨውን ከሐሳብ ደረጃ ይጋጫል ካልከኝ እሱ ላይ ማተኮር እችላለሁ። እንደ ትልቅ ሰውዬ ግን ሳስበው የሐሳብ ፕሮብሌም እስከሌለበት ድረስ ምንም ችግር የለብኝም። በመቀጠል ቁርአን ላይ የተለያዩ ቂራአቶች አሉ፣ በተለያየ መንገድ ሊነገር ይችላል። ኮንፍሊክት ስለሌለው እናንተ ትቀበሉታላችሁ፣ ምንም ችግር የለውም። እኛ ጋር ደግሞ ኮምፕሊትሊ ባይብል የተጻፈው በሰው ልጅ እጅ ስለሆነ የቃላት ልዩነት ሊኖር ይችላል፣ ምንም ችግር የለም። ፐርሰናል እኔ አንተ በምትለው የእግዚአብሔር ቃል ሆኖ ለምሳሌ እግዚአብሔር የላከው ራሱ ቃል በቃል ከሀ እስከ ፐ የላከው ላይ ከሆነ ያስማማኛል የምትለው ነገር ቫሊድ ነው። በእኛ ኬዝ ግን እንደዛ አይደለም። ቀደም ደግሞ ዮሐንስ ራእይን አንስተህ ነበር። ዮሐንስ ራእይ የተናገረው በዚህ መጽሐፍ ላይ ነው እንጂ ያለው በመጽሐፍ ቅዱስ ላይ አላለም። እሱ ላይ ማስተካከያ ማድረግ ይኖርብሃል። በዚህ መጽሐፍ ሲል የዮሐንስ ራእዩን ሲጽፈው በዚህ ራእይ ላይ የጨመረም የቀነሰም ብሎ ነው የረገመውና ትንሽ ሚክስ ባናረገው ብዬ ነው። ቃሌም ቢያልፍ የሚለው የማቴዎስ ወንጌልም ጭራሽ ከዚህ ጋር የማይገናኝ ነገር ነው። መቀጠል እንችላለን። እሺ አንድ ነገሮች እየበዙ ስለሆነ ስቴፕ ባይ ስቴፕ እናድርገው። ካን ያልፈትና እንዴ ቃል በቃል ይሄን ለምን ብዙ ሐሳብ የተነሳ ስለሆነ ማለት ነው። ይታያል ዮኒ ሚውት አንሳ፣ ችግር የለውም። እሺ በራዘ ሚውት አንሳ፣ ችግር የለውም። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መግቢያ እስከ መፀሐይ መውጫ በእጃቸው ላከ ይላል። ይሄን ቃል ማን የተናገረው? ፕሮባብሊ ጸሐፊው ማርቆስ ሊሆን ይችላል። ማርቆስ ነው። ማርቆስን ተናገረው አይደለ? አዎ። እሺ ከሌላ ቅጅ አሳየኝ ማርቆስ ለመናገር ላለመናገሩ አሳየኝ እንጂ አንተ ላሳይክ። እሺ ላለመናገሩ ላሳይክ። ያው ሌላ ቅጅ ላይ የለም፣ እንግሊዘኛውም ላይ የለም፣ ግሪኩም ላይ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ የጨመረችው ቃል ነው። ላሳይክ። ሌላ ቅጅ አንተ ራሱ ቅድም አይተኸዋል። ላሳይክ። ያው ማርቆስ ወንጌል ምክፈተው ማርቆስ ወንጌል ጥሩ እየመጣ ነው። እንደዚህ ያያቸው ግልጽ የሆነ ሲመጣ ጥሩ ነው። ያው ማርቆስ ወንጌል ሶሪ ሉቃስ ነው ያለሁት። እሺ ያው ማርቆስ ወንጌል ላይ ምዕራፍ 16 ምንድን ነው? ሴቶቹ እየተንቀጠቀጡ እየደነገጡ ከመቃብራቸው ሸሽተው ወጡ፣ ፈርተው ስለነበረ ለማንም አንዳች አልተናገሩም ብሎ ቀጥሎ በሳምንት መጀመሪያ ነው የሚለው እንጂ ላከ የሚል ቃል የለም። አያህ ጨምሯለች። ስለዚህ ቤተክርስቲያን ማርቆስ ያልተናገረውን ተናገረ ብላ ጨምራለች። ቻሳይን ከየት ነው ያመጣችው ቤተክርስቲያን ያን ቃል? ነገረኝ። ማርቆስ ወንጌል ቅድም ተጨምሯል ያልከኝ የቅድም ስክሪንሾት ያደረኩት ነው። ስክሪንሾት ያደረኩት ነው አይደል? ከየት ነው ያመጣችው? አሁንም ተመልሳ አዙሪት ውስጥ ነው እየገባን ያለ ነው። አሜን። ይሄም ይችላል ያልኩ ያለሁት አንድ ሐሳቡን እንደሚለው ቃሉ ምንድን ነው የሚለው? ሐሳቡ ምንድን ነው? የቃሉ ሐሳብ እኔ ስለ ሐሳብ አይደለም ፕሊዝ፣ ስለ ሐሳብ አይደለም። አንተ ምንድን ነው ያልከኝ? ቃሉ ምንድን ነው የሚለው? ሐሳቡ ምንድን ነው? እኔ ስለ ሐሳብ አይደለም ፕሊዝ፣ ስለ ሐሳብ አይደለም። አንተ ምንድን ነው ያልከኝ? ቃሉ ምንድን ነው የሚለው? ሐሳቡ 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 ምንድን ነው የሚ
ይሄን ቃል እዚህ ጋር አለው ከዚህም በኋላ የሚለውን ቃል የተናገረው ማርቆስ ነው ብለኛል። ስለዚህ ማርቆስ ለመናገሩ ማስረጃ አቅርብልኝ። እኔ አሳይቻለሁ የኢትዮጵያ ቤተክርስቲያን ጨምራው እንደሆነ ማርቆስ ያልተናገረው ተናገረ ብላ በራሷ ፍቃድ እንዳስገባቸው አሳይቻለሁ። ስለዚህ ፕሊስ አንተ ደግሞ ማርቆስ ተናገረው ማስረጃ አቅርብ ማርቆስ ለመናገሩ። አሁን እሱን ማስረጃ በጠይቄ ኔክስት ታይም እመጣለሁ። እውነቱን ለመናገር እኔ አንድ ተራ ሰው ነኝ። ያን ያህል የስክሪፕቸር ዲቴል የለኝም። እኔ ጠየቁት ጥያቄ ግን የተጨመረ አለ ብለህ ክሌም የምታደርገው ዮኒ አንዴ ቆይ ስቴፕ ባይ ስቴፕ። ስለዚህ ይሄን መልስ የለህም አይደለ? የቤት ስራ ይወሰድ። እሺ አንደኛ አሁን ወደ ሁለተኛ ሐሳብ አንዴ ወደ ሐሳቤን አልሰማኸኝም እኮ ቅድም እኮ አውርተሃል። ነው ተረኛ እኮ አሁን እኔ ብራዘር ቅድም እኮ ስታወራ አዳምጪ። አሁን ተረኛ ሐሳቡ እንዳይበዛ ነው። ስለዚህ አሁን ላይ ቤት ስራ አሁን ያሳየው ቤተክርስቲያን አንድ አዳምጪ። አሁን ያሳየው ቤተክርስቲያን የእግዚአብሔር ቃል ላይ 5 መስመር ጨምራለች ነው። ማን ፍቃድ ሰጣት ነው ጥያቄ። አንድ እሱን ይዘናል። እሺ ሁለተኛ ደግሞ እንምጣ። እሺ መጽሐፈ ቀሌምንጦስ ስላሴ የሚል ቃል አለ። ስላሴ የሚለው ከየት ነው ያመጣችው ቤተክርስቲያን? መጽሐፈ ቀሌምንጦስ እኔ ለመጀመሪያ ጊዜ አሁን ነው የምሰማው ነው ለመናገር። አንተ ታውቀዋለህ ኦሪጂናሉ የመጽሐፈ ቀሌምንጦስ መጀመሪያ መጽሐፈ ቀሌምንጦስ ጸሐፊው አውቀዋለሁኝ። ቀሌምንጦስ ነው መጽሐፉ ነው። አዎ መጽሐፉ አለ መጽሐፍ አለኝ ላሳይክ። እሱ የጻፈው ማለት መጽሐፍ ቅዱስ ጻፈው እኮ የለም። እኔ ያልኩህ ያለው እሱን አይደለም። እሱ የጻፈው ስለ ኦርቶዶክስ ተዋህዶ ያልጻፈችው ነው ማለት ፈልጌ ኤዲሽኑ ነው ቨርሽኑ ነው ማለት ቨርሽኑ የሁለቱም ከፈለክ አለ ሰማይ ሁሉም አለኝ። የትኛው ላሳይክ? እኔ የጠየቁ ጥያቄ አንተ ቨርዥኖቹ ላይ ነው የተጨመረ ልዩነት አለ ያልከኛለሁ። ስላሴ የሚል ቃል አማርኛ ያስገብታለች ነው ያልኩህ ያለው። ስላሴ የሚል ቃል ጨምራለች። ምን ቨርዥኑ ላይ? ሁሉም ላይ አለ። ሁሉም ላይ አለ። ቀሌምንጦስ ላይ ነው። ቀሌምንጦስ አቤት ማለት አንድ ጊዜ የግሪክ ቀሌምንጦስ አለ ወይ እኮ ብዬ ጠየቁ። አለኝ አሳይካለሁ ከፈለክ። አይ ቲንክ እሰማለሁ። ይሰማል ማለት ይሰማል። እንትን መጽሐፈ ሄኖክ 17 ክፈተው። በየትኛው መጽሐፈ ሄኖክ ነው ያልኩት። በየትኛው በሁሉም ላይ የፈለገው ይሁን አንዱ ላይ ክፈተው ችግር የለውም። እሺ መጽሐፈ ሄኖክ ማንኛውም ላይ ማለት ነው 17 ሄኖክ 17 እሺ ያው አንበው ሲሆኒ ኦኬ የእግዚአብሔር ሰራዊት የሚለው ነው አይደል? ኦኬ ኪሩቤል፣ ሱራፌል፣ አፍናኒም እውቀት ያላቸው መላእክት ሁሉ ስላሴ የፈጠራቸው መላእክት ሁሉ ያመሰግናሉ፣ ሌላ እውቀትም ይሰጣል። አሁን ይሄው መጽሐፈ ቀሌምንጦስን ተወውና ይሄው መጽሐፈ ሄኖክ ላይ ስላሴ የሚል አለ እዚህ ላይ። እሺ ቃሉ ለምን ተለየ ነው አልገባኝም። አላቀውም። እግዚአብሔርን ቢል እኮ ለውጥ አይመጣም ነው የኔ ሐሳብ። ቅድም ጀምሮ አያዛችሁኝም። እግዚአብሔርን ቢል ለውጥ አይመጣም፣ ስላሴን ቢል ለውጥ አይመጣም እያልኩ ያለሁት። ኢምራን የጠየቀ ገብቶሃል? ስላሴ የሚለውን የትኛው መጽሐፍ ቅዱስ ላይ የለም፣ የትም ቦታ ላይ የለም። ሲጀምር መጽሐፈ ሄኖክን የሚቀበሉ ክርስቲያኖች እኮ ሌሎች ዓለም ላይ የለም ከኦርቶዶክስ ተዋህዶ ውጭ አይደል? ለምሳሌ ኦርቶዶክስ ተዋህዶ ከግብጽ ጋራ ተስማማለች፣ ግን ግብጾች ለምሳሌ ስላሴ የሚል መጽሐፍ ቅዱሳቸው ላይ የለም። ያንተ ሐሳብ ገብቶኛል እኮ አሁንም ቅድምም ደጋግሜ የምነግራችሁ ስላሴም ተብሎ ቢጻፍ እግዚአብሔርም ተብሎ ቢጻፍ ሁሉም ክርስቲያን በስላሴ ስለሚያምን ስላሴ ማለት እግዚአብሔር እንደሆነ ስለሚታመን ምንም የምታነሱት አርጊመንት ቫሊድ አይደለም ለኔ። ኦኬ እስቲ ቆይ እንደውም አንድ ጥያቄ ልጠይቅህ። በጣም ማሚ አይ ዘለለብና እና ጥያቄሽ ታምናላችሁ እኮ ብራዘር፣ በስላሴ እንደምታምኑ እናውቃለን። ጥያቄያችን ቤተክርስቲያናችሁ መጽሐፍ ቅዱስ ከተመችላችሁ ቤተክርስቲያን መጽሐፉ ስትተረጉም ስላሴ የሚለውን ቃል ከየት ነው ያመጣች ነው ጥያቄያችን። እንደምታምኑ እናውቃለን። ታምናለህ? በስላሴ 3 አምላክ ታመልካለህ ወይም ስላሴዎች 3 አካባቢ ታምናለህ እናውቃለን። ጥያቄያችን 3 አምላክ አላምልክም። አንደኛ 3 አካል አሚር ሪስፔክትፉሊ ብናወራ ጥሩ ነው። 3 አካል እሺ፣ 3 አካል ወይም ናቴን ጠይቀኝ። እሺ ይቅርታ፣ 3 አካል ማለት ነው። 3 አካል ታመልካለህ። እሺ ስለዚህ ስላሴ የሚለውን ቃል ከየት ነው ያመጣችሁ? መልስልኝ። ስላሴ እኔ ስለሱ አይደለም እኔ ጥያቄ ስላሴ የሚለውን ትርጉም ሳይሆን ስላሴ የሚለውን ቃል ከየት አመጣችው? ምን አይነት ጥያቄ ነው? ስላሴ ማለት የተሰጠ ስም እኮ ነው። ምንድነው ማለት? እኔ ስለዚህ አመጣችሁ ይባላል። አላህ የሚለው ቃል ከየት አመጣችሁ ለማለት እኮ ነው። እንለፈው አንዴ ቆይ ዮኒ ማለት ምንም ውሃ የሚያነሳ ነገር እንነጋገር እንጂ ቆይ ችግር የለውም። እንለፈውና
አንድ ጥያቄ ልጠይቅህ። ኢየሱስ በመስቀል ላይ ሲሰቀል ጥጦስና ዳክረስ የሚባሉ ከጎና ከጎን የተሰቀሉ ወንበዴዎች አሉ። ኢየሱስ በሉቃስ ወንጌል ምዕራፍ 23 ላይ ዛሬ በገነት ከኔ ጋር ትሆናለህ አለው አይደለ? ይሄን ታውቃለህ፣ ይሄን ታሪክ መቼም ታውቃለህ። ከዛ በኋላ በኦርቶዶክስ አስተምሮ ትርጓሜውንም ያው መቼም ታውቀው ይሆናል። ከዛ በኋላ ጥጦስ ነው የመጀመሪያ የገነት መክፈቻ ቁልፍ ፍቃድ አግኝቶ ገነት የገባው በክርስቶስ አማካኝነት ገነት የገባ የመጀመሪያ ሰው የሚባለው ከተሰቀሉት ወንበዴዎች መካከል ነው። ይሄን ታውቃለህ። ከተሰቀሉት መካከል ያለው ዛሬ በገነት ከኔ ጋር ትሆናለህ አለው አይደለ? ያ ሰው በገነት የሄደው ሰው እሱ ነው መጀመሪያ ገነት ገባ የሚባለው። ይሄንን በኦርቶዶክስ አስተምሮ አለ። ገነት ተቆልፎ ነበር አይደለ? አዳም ከተባረረ በኋላ ኦኬ። ኢየሱስ እስኪመጣ ድረስ ገነት አልተከፈተም። እሺ፣ አንደኛ መቃብያን 3:38 ክፈትልን ይምራን። አሁን እንደገና ቆይ ምን ያህል እንደሚጋጭ ላሳየው። መጽሐፍ ቅዱሱ ላይ መጽሐፍ ቅዱሱ እንዴት እንደሚጋጭ ላሳየው። መቃብያን ምዕራፍ ስንት? 3:38 አይ ቲንክ እኔም ከፍታለሁ ከተቻለ 38 ያ አንደኛው ማለት ነው። አንበው እስቲ ዮኒ። እሺ 30 ብለርድ ነው ለኔ ትንሽ ራቅ አድርገው እስቲ ያም መላእክት የጣሏቸው የሚለው መጨረሻ መላእክትም የጣሏቸው ሰዎች ከመጀመሪያ ተቀብሎን በሳቱ ጉድጓድ ይጥሏቸው ዘንድ አዘዘ። ብላቴኖችም ንጉሱ እንዳዘዛቸው አደረጉ። እነዚህም የከበሩ ሰዎች ወደ እሳቱ በገቡ ጊዜ ነፍሳቸውን ለእግዚአብሔር ሰጡ። መላእክትም የጣሏቸው ሰዎች ሲያዩ ተቀብለው ነፍሳቸውን ይስሐቅና አብርሃም ያዕቆብ ወዳሉበት ተድላ ደስታ ወደሚገኝበት ወደ ገነት ወሰዷቸው። ማንና ማ ያሉበት? ይስሐቅ፣ አብርሃም፣ ያዕቆብ ያሉበት ገነት ውስጥ ማለት ነው። እነዚህ የሞቱት ሰዎች መጽሐፈ መቃብያን በዘመኑ የነበሩ አይሁዶች ይደርስባቸው የነበረው መከራ የሚዘግ አየው። ምን ያህል እንደሚጋጭ መቃብያን ስንተናቱ ነው እየወሰድኩ ነው። መቃብያን 3:38 አንደኛ መቃብያን 3:38 ይሄ አሁን ገነት ተዘግቷል ከሚለው ጋራ ትልቅ ኮንትራዲክሽን። እንግዲህ እንትኖች ገነት ገብተዋል ማለት ነው። እና አብርሃም እና ይስሐቅ እና ያዕቆብ ኢየሱስ ሳይመጣ በፊት ገነት ገብተዋል። ይሄ ማለት ከመጽሐፍ ቅዱስ አስተምሮ ጋር ይጋጫል። ኦኬ፣ ይሄን አጠናለሁ። እሺ። እና ብዙ ችግሮች አሉ። ኦኬ፣ ምናልባት ኢምራን ያው ድጋሚ ሌላም ካለ ተቀስልኝና እኔ አሁን አልተዘጋጀውም። በጣም ብዙ ነገሮች ላሳይ ይችል ነበረ፣ ግን አሁን እኔ አልተዘጋጀውም። እንደዚህ ተዘጋጅቼ ብመጣ በደንብ አሳይ ነበር። አንድ ጨምርለት። እኔ አረ በጣም ብዙ ነው ያለው። ጨምርለት። አብሶ መጽሐፈ ሄኖክ ላይ ያጀማ መጽሐፈ ሄኖክ ሙሉ ብትመለከቱ ሙሉ ግጭት ብቻ ነው። ሙሉ ይታያችኋል። ይሄ በሙሉ በቃ ሙሉ ባሳያችሁ ግጭት ነው። አንድ ጨምር። ቆይ ተመልሼ ልግባ። አይ መጣል አንተ ሂድ እስካዛ ምን ታርገው ይሆናል ወደ ታለቅሱ ጊዜው አይ ልጅሻለሁ ወደ ተኝታ ወደ ትጆች አይ
ሞዴሬተር ዛሬ የላችሁም መሰለኝ። እሺ ጉዳይ ዲያ ጀዛከላ በደንብ ገልጸዋል። ስለዚህ አሁን ባየነው መሰረት ያጀማ መጽሐፍ ቅዱስ ራሱ በሐሳብ ይገጫል ነው። እሺ ጉዳይ ዲያ አንድ ሐሳብ እንጨምርላቸው እሱ ወገናችን እስከሚመጣ ድረስ መላእክቶች አምላክን ያመጻሉ እንዴ? በክርስትና ያመጻሉ? አምላክ ይጠላሉ? እነ ሩፋኤል እነ ገብርኤል ማሚ መላእክቶች እንግዲህ ያመፀ መልአክ ሴጣን ብቻ ነው። ሴጣንና የወደቁ መላእክቶች እነሱ ብቻ እነ ገብርኤልና እነ ሩፋኤልሳ እነ ገብርኤልና እነ ሩፋኤል ኧረ በፍጹም አላመጹም። በፍጹም አያመጹም። ሰምታችኋል? ገብርኤልና ሩፋኤል በክርስትና ሲጀመር በቃ ይጸልይላቸው ትልቅ መላእክቶች ናቸው። ቤተክርስቲያን ራሱ አላቸው። እሺ አሁን ተመልከት፣ ሩፋኤል የሚለውን ላሳይህ። ሩፋኤል አምላክን ይሳደባል፣ አምላክ ያበሳጨዋል። ያው መጽሐፈ ሄኖክ ምዕራፍ 18 ጉድ ተመልከቱ። እንደዚህ ይላል፣ በዚያችም ቀን ቅዱስ ሚካኤል የመንፈስ ቅዱስ ዕውቀት ወደ ሐዘን ይወስደኛል ያበሳጨኛል ብሎ ለቅዱስ ሩፋኤል መለሰለት። ይታያል አይደለ? ጉዳይ ዲያ መንፈስ ቅዱስ በክርስትና ምንድነው? አምላክ ነው አይደለ? እዚህ ጋር ምንድነው ያለው? ይታያል ያበሳጨኝ። ስለዚህ መልአኩ እግዚአብሔር ያበሳጨዋል ማለት ነው አይደለ? በነገራችን ላይ ኢየሱስ ሲሰቀል ገብርኤል ተናዶ በሰይፍ መጋረጃ ቆርጧል። ተናዶ ማለት ነው መበሳጨት፣ መናደድ። አይ ቲንክ ሚካኤል ብቻ አይደለም ገብርኤልም አለው። እና ብቻ ይሄ መጽሐፍ ቅዱስ ላይ የለም፣ 66 ላይ የለም። አሁን ያመጣው ክፍል እና ገብርኤል የሚነገሩ በፍጹም ቤተው ምናምን የሆነ ታሪክ እናሳያችሁ። ሚስት አግብተው መጡና መላእክቶቹ ምድር ላይ ማለት ነው በክርስትና ሴቶችን ከዛ የምንለው አንድ ሰው አንድ ነገር መጥቶ ሲጨምር ለምሳሌ አንድ መጽሐፍ ቢጨምር ምንም ችግር የለብኝም። መጽሐፍ እንኳን አይደለም ጥቅስ መጽሐፍ ቢጨምር ችግር የለብኝም። ልክ እናንተ ሐዲስ እንደምትጨምሩት ነው ብሏልና ከየት እንዳመጣው አላውቅም። እኛ ሐዲስን አንጨምርም ወገናችን። ከረሱል ሰለላሁ ዐለይሂ ወሰለም የመጣ ሐዲስ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር የሆነ ሐዲስ ተዘግቦ ያለቀ ነው። طيب ቡኻሪ ሙስሊም የክቱብ ስታ የሚባሉ እንደገና ደግሞ መጽሐፍቶች አሉ። እነዛ መጽሐፍቶች ተረጋግጠው ከሰለፎቻችን ተረጋግጠው የተቀመጡ ማንም ተነስቶ አንድ ነገር ልጨምር ቢል መጨመር አይችልም፣ ልቀንስ ቢል መቀነስ አይችልም። ግልጽ ነው። ሲቀጥል ደግሞ ይሄ ምንድነው ضعيف صحيح ምናምን የሚባሉት ነገራቶች ልጨምር ቢል ضعيف ነው ይሄ መጨመር አይቻልም ተብለው ይወገዳሉ ማለት ነው። ነገር ግን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናገሩት ብሎ አዲስ ነገር ግን መጨመር በፍጹም አይቻልም። ሲቀጥል ደግሞ ቅድም ምንድነው ሲል የነበረው ቁርአን ቂራአት ከቂራአት አኳያ ያለውን ነገር አንስቶ ነበር። 7 ቂራአት እኮ እናንተ አለ ለምሳሌ በአንድ ሲቀራ እንደዚህ አይነት ትርጉም ሌላ አይነት ትርጉም ቢሰጠው እናንተ ግን ዝም ብላችሁ ምን ትጨምራላችሁ ምናምን ብሎ ነበር። እናንተ አሁን ለምሳሌ ቅድም ስላሴ የሚለውን አንጥታችሁ ጨምራችሁ ነው ራሳችሁ ማለት ነው። ራሳችሁ እናንተ ቄሶቹ ነው የጨመሩት። እኛ ግን ምንድነው የምናምነው ከዓለማቱ ጌታ ካለ 7ቱም ቂራአት ከዓለማቱ ጌታ ካለ ሱብሃነሁ ወተዓላ የተወረደ ነው ብለን ነው የምናምነው። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተወረደላቸው። ከዛ በኋላ በዚህ መልኩ ቅሩ ብሎ ያላህ መልእክተኛ አዘው ነው የምንቀራው። መለኮታዊ ራእይ ግልጠተ መለኮት ነው። ያን ምንም አይነት ትርጉሙን ይሄ ምንድነው የራሳችንን ጨምረው ወይም አንድ ቄስ ወይም ማነው አንድ ሼክ ወይም ደግሞ አንድ አካል ዑለማ ተነስቶ ይሄ ነው ትክክል ብሎ ሰላመጣልን አይደለም እኛ አንስተን ምን ጨምረው ማለት ነው። ምንም አይነት ትክክል የሆነ ማለት ከስልምና ጋር የሚስማማ ትክክል የማይጋጭ ነገር እንኳን ሆኖ አንስቶ አንድ ሰው ቢጨምር አይቻልም። ምስልምና ላይ ገብታን ትክክል ስለሆነ ብቻ ያን ነገር ከቁርአን ጋር አይጋጭ። ለምሳሌ አላህ Subhanahu Ta'ala ስሞች አሉት የተገደቡ ናቸው። ስሞቹ 99 ስሞችን ተገልጾልን አንድ ሰው ተነስቶ አላህ Subhanahu Ta'ala እንደዚህ አይነት ስም አለው ቢለን
በፍጹም አንቀበለው የሚያነሳው ምክንያቱም አላህ Subhanahu Ta'ala ያስቀመጠልንን ብቻ ነው የምንቀበለው ከዛ ውጪ እንደዚህ ነው እነፈላ እንደዚህ ነው እነፈላ እንደዚህ ይሰራሉ ብለን አንጥተን እኛ አንጨምርም አንቀንስም ማለት ነው አላህ Subhanahu Ta'ala ያስቀመጠውን ብቻ መልእክተኛው አለይሂ ሰላቱ ሰላም ያስቀመጡት ብቻ ያንኑ የምንረዳው በእኛ አረዳዳለሁ አንድ ሰው ተነስቶ ቁርአንን በራሴ ያተረጓጉም ልተርጉም ማለት አይችልም በሰለፎች አረዳድ ያላህ መልእክተኛ አለይሂ ሰላቱ ሰላም ምንድነው ያሉት ቃርኒ ያሉ የእሳቸው ያሉበት ህዝብ አሉ ከዘፈመ ለዲና ይሉናም ከዛ ቀጥለው ያሉት ህዝቦች አሉ ከሳባዎች ቀጥሎ ታቢዮች አሉ ከታቢዮች ቀጥሎ አትባኢን አሉ እነዚህ ሶስት ትውልዶች ነው እኛ በዛ መልኩ ነው የምንረዳው ቁርአንንም ሆነ ሐዲስንም ሆነ በዛ መልኩ እንረዳዋለን ከዛ ውጪ ግን የራሴን ተነስጪ የራሴን አመለካከት መጨመር ሆነ መቀነስ እስልምና ላይ አይቻልም ይሄ ነው ለየት የሚያደርገው እስልምና ባይብል ላይ ግን አንድ ሰው ተነስቶ የፈለገውን ትርጓሜ መስጠት ይችላል እንደገና ደግሞ ይሄው ስላሴ ብሎ መጨመርም ከፈለገ ይችላል በእነሱ መላእክቶችም ነቢያቶችም ባያስተምሩ ኢየሱስም ባያስተምር ሐዋርያትም ባያስተምር ምንም ችግር የለባቸው እነሱ ይጨምራሉ መጽሐፍ ማንጥተው አንድ ሰው ተነስቶ መጽሐፍን ቢጨምር ምንም ችግር የለበትም ይጨምራል ሌላም ነገራቶች አምጥተው ቢጨምር ምንም ችግር የለበትም ይጨምራል ኢየሱስ ግን ምን ብሎ ነው ያስተማረው ከተዛዛት አንዲት እንኳን የሚጨምርም ሆነ የሚቀንስ በመንግስተ ሰማያት ከሁሉ ታናሽ ይባላል ብሎ ነው ያስተማረው መቀነስም ሆነ መጨመር አይቻልም ብሏል ከመጽሐፉ ላይ ከባይብሉ ላይ ራሱ ማለት ነው መጨመር ሆነ መቀነስ አይቻልም ብሎ ከጨመረ አንድ ሰው ወይም ከቀነሰ ወይም ካስተማረ ምንድን ይሆናል በመንግስተ ሰማያት ከሁሉ ታናሽ ይባላል ብሎ ነው ያስቀመጠው ስለዚህ እናንተ ይሄድ ያቻላችሁ በኢየሱስ አስተምሮ ሳይሆን በራሳችሁ አመለካከትና በራሳችሁ አካሄድ ነው ይሄዳችሁ ያላችሁት ማለትና ንቁና ወደ አንዱ አምላክ እንድትመጡ ነው እኛ ጥሪ የምናደርግላችሁ ተበሩዛን የምንላችሁ መጽሐፍቶቻችሁ ለዚህ ነው የፈለገው ሰው ተነስቶ የፈለገውን ነገር ቢጨምር እናንተ ምንም ግድ ስለማይሰጣችሁ ነው በቃ አትጠይቁም ለዛ ነውና አላህ ቅኑ መንገድ ይምራችሁ ጀዛኩም